ያነበቡት ብለህ ነው እንዲያነበብኩ ነው በሳውዲ አረቢያ ስላሉ ማለት ነው ተመልከቱት በየአመቱ 100 ሺህ እንደሚሄዱ ነው ከታች ያለውን ግን ታይትሉን ይዩት am a dead man walking የሚለውን ተመልከቱት ኢትዮጵያዊ ነው ይሄ የሞት ፍርድ የተፈረደበት ነው እኔ የምንቀሳቀስ ሙታን ነኝ እያለ ነው ተመልከቱት በየዕለቱ በሩን ሲያንኳኩ እኔ ተራ ደርሶ ይሆን ብየው ይሰጋደው ነው የሚለው እና በጣም ነው ያሳዘነች I got one challenge for you. Try ዙሪ አጣ የሚጠራው አንድ ክፍል ቤት የደሞዜን ሁለት ምናምን እጥፍ ነው የደሞዜን እጥፍ ከተማ እንኳን አይደለም ማለት ከተማ እንኳን አይደለም አፍኔ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤት ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ በጣም እንደሚያለቅ ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም ማሪዎች አለች እናመሰግናለን እድገታችን እንደ ካሮት ስለሆነ አያችሁ እውነት አይነ ሲገደጥ እውነት ሲሆን ሰው ለጥም ሳይሸት ሲቀር እውነት መናገር ይጀምራል መቃወም መደገፍ ማለት እንደሆነ ለማይገባል ለኛ ፖለቲካ ኢኮኖሚና ማህበራዊ ህይወት ለተምታታብል ለኛ ተመስገን ጌታዬ ካልኩሌት እንዳናደርግ ጭንቅላታችንን ስለደፈንክብናል ተደፍነን ሄዶ ነው አለች አሁን መናገር ጀመረች ይሄን ሂሳብ ተመልከቱ እና አሪፍ ነገር ነው የተናገረችው ራሱ አይደረሰባት ነው ያያችሁት ከሆነ ሂሳቡን $1 17 ብር ነበር 13 ላይ በያዴግ ጊዜ $1 17 ብር ነበር 51 ቢሊዮን ብር ያኔ በ17 ነው የሚካፈለው $1 ያኔ ዋጋው ስንት ነበር አለች 3 ቢሊዮን ዶላር ነበር ዩኤስዲ ነበር ያኔ የት ያ ማለት ነው አሁን ባደግንበት አድገናል በተባለው ሰዓት ላይ ያው ዶላር $1 ስንት ገባ 170 ብር ያ ገንዘብ ያው ተመሳሳይ ገንዘብ 350 ቢሊዮን ተመልከቱ 350 ቢሊዮን ስንት ሆነ 2.06 ዩኤስዲ ሆነ 2 ቢሊዮን ዶላር ሆነ በያዴግ ጊዜ 51 ቢሊዮን ተመልከቱ ትንሹ 3 ቢሊዮን ዶላር ደርሷል 51 ቢሊዮን ብር በያዴግ ጊዜ ትንሽ ነች እኮ 51 ቢሊዮን ከ350 ቢሊዮን ያንሳል 51 ቢሊዮን ብር ያኔ 3 ቢሊዮን ይመነዘር ነበር ዛሬ ግን 350 ቢሊዮን ብራችን ስንት ሆነ በ170 ስለሆነ 2.06 ዶላር ነው የሆነው ኦልሞስት 1 ቢሊዮን ኦልሞስት በለው የቀነሰው እሱ እንኳን አይደለም ማማይት ለምሽ 1 ቢሊዮን እኮ የቀነሰው ከ51 ይሄ እኮ አሁን እኮ 51 ቢሊዮን ብር አይደለም እኮ መቲ 350 ቢሊዮን እኮ 51 ቢሊዮን ነው አሁን እኮ 350 ቢሊዮን ብር እኮ ብሩ ብቻ 6 እጥፍ አለው ብልጫ አሁን እኮ ከያኔ ብሩ 6 እጥፍ ብልጫ ኖሮት ምንዛሬ ግን አንቺ እንዳልሽው 1 ቢሊዮን ዶላር ቀነሰ ይሄንን ነበር ካልኩሌት እንዳናደርግ ተደፍኖብኝ የነበረው ነው ያያችሁ የሚጠራው ቁጥር ሁሉ የውሸት ቁጥር ነው መሬት ላይ ያለው ነገር አያመለክትም እንደምታውቁት 17 ብር 170 ብር ከሆነ 10 ጊዜ በልጧል ማለት ነው አይደል 170 ብር በ17 ስታካፍሉት 10 ይሆናል 10 እጥፍ ነው የጨመረው ይሄ ማለት ምን ማለት ነው 1000 ከመቶ 1000% ጨመረ ማለት ነው እንደዚሁ ለማስታረቅ ይሄ ነው 1000% ነው የጨመረው ለሰንጀመን በዛሬ ኢትዮጵያ እንዲህ አይነት ነገር እየተፈጸመ ነው እንቀጥል Planning to publish your book? የተዋጋው እኔ ያሸነፍኩ እኔ የተጎዳው እኔ የቆሰልኩ እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም እኔ በልጅነቴ የ3ኛ ክፍል እና 4ኛ ክፍል ተማሪ ያለው ፎቶ አልነሳም እኔን ለመግደል የምታርጉት ሙከራ ተዋይ ጠቅማችሁ እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ እኔን በግል መስደብ አይችልም
እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍየው ከኔ ጋር እየዋለ እኔ በ24 ሰዓት ዘግናቸዋለሁ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። ያለኔ ኢትዮጵያ ያለኔ ኢትዮጵያውያን እኔ የኔ ብቻ እኔ እንደዚህ ነኝ እኔነት ሰዎቹ እኔነት ያልቀበረው ሰው አለ እኔነት ያላጠፋው ሰው የለም ሰውየው በእኔነት ተመርዟል ናርሲዝም የሚባለው እንደዚህ አይነት እኔ ብቻ አፍንጫዬ አሪፍ ነው አንደኛ ነኝ በአፍንጫ አንደኛ ነኝ በጆሮ አንደኛ ነኝ በአእምሮ አንደኛ በውሸት አንደኛ ነኝ በሰዎች በሁሉም ነገር አንደኛ ነኝ ፍራንኩም በ10 እጥፍ አወደኩት አንደኛ ነኝ ከሁሉም እበልጣለሁ ጨረሻው እንዲሆነው ቀረ ሰዎች ቼክቲሳ እንደ መጥፎ አድርጎ አነሳና ቁጣ ተነሳ ከላይ እስከታች ዛሬ አብይ በትግረኛ መናገር ጀመሩ በትግረኛ እስኪ ንግግራቸውን እንስማው ህዝብ በዛ አገልግሎታቸው ነው ይቅር ያላቸውና ያከበራቸው በትግራይ አንድ ትልቅ አባባል አለ ምኽሪ ሓደ ትህት ምድሪ ምኽሪ ክልተ ልዕሊ ምድሪ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ Most people have no clue that in 2026 the best way to build wealth in digital የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው ዋጋ የለውም የሁለት ሰው ምክር ግን ከምድር በላይ ነው ይታያል የሶስት ሰው ምክር ግን ምርጥ ዘር ነው ይበቅላል ይለመልማል በስታችሁ ምከሩ ይላሉ ይበቃናል እና በትግርኛ ብትናገር አሁን ምን ዋጋ አለው ጄኖሳይድ ካረክ በኋላ በቻይናኛም እኮ ማውራት ይቻላል ሰዎች ውድ ኢትዮጵያውያን እንደዚህም እኮ ማለት ይችል ነበረ ቼክኛ ጭቃጫቃጫ ኢትዮጵያ በቻራ ማለትም እኮ ይችል ነበር ህናዋለልኝ ውድ ኢትዮጵያውያን አላፊ